ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኙ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ቴት በቴቤት ታፍሽን ፔባብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ዲሴምበር 29 ቀን 2025 ዓ.ም ነው። እንደ ኢትዮጵያን ዘመን አቆጣጠር ታህሳስ 20 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ቶም ፔዴት ነው። የተከበራችሁ አድማጮቻችን ቅድሚያ የሰዓቱን ዜና እናቀርብና ዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘት በአሜሪካ ይገኛሉ። የካን ዜና ክፍል ከካንታር ተቋም ጋር በመተባበር የፖለቲካ ፓርቲዎችን ሁኔታ ለማወቅ ከህዝብ ላይ ግምገማ አካሄደ። እስራኤል፣ ግሪክና ቆጵሮስ በወታደራዊ ኃይል በትብብር ለመስራት መስማማታቸው ተገለጸ። ኢራን 3 ሳተላይቶችን ትላንት ወደ ህዋ ማምጠቋን የሀገሪቱ መገናኛ አውታሮች ዘገቡ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው ለመወያየት በአሜሪካ ይገኛሉ። ጠቅላይ ሚኒስትር ኔታንያሁ ትራምፕ ባቀረቡላቸው ግብዣ መሰረት ትላንት ወደ አሜሪካ መሄዳቸው ይታወቃል። ጠቅላይ ሚኒስትር ኔታንያሁ ዛሬ ምሽት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው በተለያዩ ርዕሰ ጉዳዮች ይመክራሉ። ሁለቱ ከፍተኛ ባለስልጣናት ይወያዩባቸዋል ተብለው ከሚጠበቁ ጉዳዮች መካከል የጋዛ ሰርጥ ሁለተኛው ምዕራፍ የተኩስ አቁም ስምምነት፣ የኢራን ጉዳይና መሰል አካባቢያዊ አጀንዳዎች ይነሳሉ ተብሎ ይጠበቃል። የጋዛ ሰርጥ ሁለተኛውን ዙር የተኩስ አቁም ስምምነት ተግባር ላይ ለማዋል የምትፈልገው የፖሊስ ባልደረባ የነበረው ራን ጊቪሊ አስከሬን ከጋዛ ሲመለስና ሐማስ የጦር መሳሪያ ትጥቁን ሲፈታ መሆኑን በእስራኤል በኩል በአቋም እንደተያዘና ይህን የእስራኤል ሀሳብም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ያስገነዝባሉ ተብሎ ይጠበቃል። ኢራንን በተመለከተ ደግሞ ሀገሪቱ ባለፉት ጊዜያት የባለስቲክ ሚሳይልና ድሮን ሙከራዎችን ማካሄዷ እስራኤልን ስጋት ውስጥ መጣሉ ይታወቃል። እስራኤል በኢራን ላይ ከአሜሪካ ጋር የመወያየት ፍላጎት ያላት መሆኑም ተጨምሮ ተገልጿል። የካን ዜና ክፍል ከካንታር ተቋም ጋር በመተባበር የፖለቲካ ፓርቲዎችን ሁኔታ ለማወቅ ከህዝብ ላይ ግምገማ አካሄደ። ታርጌት በተባለው ጉዳይና የጠቅላይ ሚኒስትሩ ቃል አቀባይ የሆነው ኤሊ ፌደልሽታይን ቃለ ምልልስ ማድረጉን ምክንያት በማድረግ የካን ዜና ክፍል ከካንታር ተቋም ጋር በመተባበር ምርጫው ትላንት ቢካሄድ ማንን ይመርጣሉ በማለት ባካሄደው ግምገማ ከበፊቱ ጋር ሲነጻጸር የሊኩድ ፓርቲ በ2 የክኔሴት መቀመጫዎች ዝቅ ማለቱንና 25 የክኔሴት መቀመጫዎችን ማግኘት መቻሉን ዘግቧል። በናፍታሊ ቤኔት እና የአየር ላፒድ የሚመሩት ፓርቲዎችም እንዲሁ መዳከማቸው ተገልጿል። የቤኔት ፓርቲ 20 የክኔሴት መቀመጫዎችን ሲያገኝ የሻቲድ ደግሞ 8 የክኔሴት አባላትን ማግኘቱ ተገልጿል። በአቋም ደረጃ ኔታንያሁ የሚመሩት የጥምር መንግስት 51 የክኔሴት አባላትን ሲያገኝ ተቃዋሚዎች ደግሞ 59 አግኝተዋል። የአረብ ፓርቲዎች 10 የክኔሴት መቀመጫዎችን በግምገማው አማካኝነት መቀበላቸውን ካን የዜና ክፍል ዘግቧል። መንግስት የጋሌት ዛል ራዲዮ ጣቢያን እንዳይዘጋ የከፍተኛው ፍርድ ቤት ጊዜያዊ እገዳ እንዲጣልበት ትላንት ትዕዛዝ አስተላለፈ። የከፍተኛው ፍርድ ቤት ፕሬዝዳንት ዳኛ ይስሐቅ አሜት እንደወሰኑት በጋሌት ዛል ራዲዮ ጣቢያ በመዘጋት ውሳኔ ላይ የቀረቡ ይግባኞች በፍርድ ቤት እስኪታዩ ድረስ መንግስት ውሳኔውን ተግባር ላይ ከመዋል እንዲቆጠብ መሆን አለበት ብሏል። ቃል አቀባያችን ታማር አልሞግ ካደረሰችን ዘገባ መረዳት እንደቻል ነው የመንግስት ሕግ አማካሪው ጋሊ ባህራብ ሚያራም የፍርድ ቤት እገዳ መውጣቱን ደግፈዋል። ለበርካታ ዓመታት ያገለገለውን ራዲዮ ጣቢያ መንግስት ለመዝጋት የወሰነው ራዲዮ ጣቢያው ከተቋቋመበት ዓላማ ውጭ የሆኑ ፖለቲካዊ ትንታኔዎችና ዘገባዎችን ያቀርባል በሚል ምክንያት ነው። ሀሳቡን ያቀረቡትም የመከላከያ ሚኒስትር እስራኤል ካጽ ናቸው። እስራኤል፣ ግሪክና ቆጵሮስ በወታደራዊ ዘርፍ በትብብር ለመስራት መስማማታቸው ተገለጸ።
ሶስቱ ሀገራት ባለፈው ሳምንት በትብብር ለመስራት መስማማታቸውን የወታደራዊ ቃል አቀባያችን ካርሜላ ምናሼ ካደረሰችን ዘገባ መረዳት ችለናል። የሶስቱ ሀገራት የጋራ ወታደራዊ ትብብር የጦር ልምምድ፣ ስልጠና፣ የጋራ ስራ ትብብርና ወታደራዊ ግንኙነት ነው ተብሏል። እስራኤል ከግሪክና ቆጵሮስ ጋር የጋራ ትብብሯን የበለጠ ለማጠናከር የፈለገችው እንደ ቱርክ ያሉ ሀገራት በአካባቢ ያላቸውን ተጽዕኖ ለማስፋት በመፈለጋቸው ምክንያት መሆኑ ይነገራል። የግሪክና ቆጵሮስ ግንኙነት ከእስራኤል ከኢራን ጋር በነበራት ጦርነት ብዙ ያገዛት መሆኑም ተጨምሮ ተገልጿል። ኢራን 3 ሳተላይቶችን ትላንት ወደ ህዋ ማምጠቋን የሀገሪቱ መገናኛ አውታሮች ዘገቡ። ኢራን በሩሲያ መንኮራኩር አምጣቂ መሳሪያዎች አማካይነት 3ቱን መንኮራኩሮች ወደ ህዋ መላኳ ተገልጿል። ሳተላይቶቹ ለግብርና፣ የተፈጥሮ ሀብት እንክብካቤና መሰል ዘርፎች አገልግሎት ይሰጣሉ ተብሏል። ሳተላይቶቹ ለወታደራዊ አገልግሎትም የሚውሉበት አጋጣሚ ሊኖር ይችላል የሚል ስጋት አለ። ቃል አቀባያችን ይሻይ ባር ዮሴፍ ካደረሰን ዘገባ መረዳት እንደቻልነው ኢራንና ሩሲያ ወታደራዊ ትብብራቸውን ባለፉት 4 ዓመታት የበለጠ አጠናክረዋል። በተለይ የሩሲያና ዩክሬን ጦርነት ምክንያት በማድረግ ሩሲያና ኢራን ግንኙነታቸውን የበለጠ ተጠናክሯል። ኢራን ለሩሲያ ሚሳኤሎችንና ድሮኖችን ትሰጣለች በማለት ምዕራባውያን ሀገራት ይወነጅሏታል። ኢራን ግን በየጊዜው ታስተባብላለች። ሩሲያ ለኢራን በተለያዩ ዘርፎች እርዳታ የምታደርግ መሆኑ ይገለጻል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዩክሬን አቻቸው ቮሎዶሚር ዜሌንስኪ ጋር ትላንት በፍሎሪዳ ተገናኝተው ተወያዩ። ፕሬዝዳንት ትራምፕ ሩሲያና ዩክሬን መካከል ያለውን ጦርነት ለመጨረስ የሁለቱ ሀገራት ቁርጠኝነት እያሳዩ ነው። ለዩክሬን ጥሩ ስምምነት ይኖራል ብዬ ተስፋ አደርጋለሁ፣ ግን መቼ ከስምምነት ይደረሳል ለሚለው የጊዜ ገደብ ማስቀመጥ አይቻልም። በሳምንታት ውስጥ ከመግባባት ለመድረስ ይሞከራል። በድርድሩ ግስጋሴ ታይቷል። ይህ መልካም ነገር ነው ብለዋል። ፕሬዝዳንት ትራምፕ በተጨማሪ እንዳሉት የአውሮፓ ሀገራት በዩክሬንና ሩሲያ የተኩስ አቁም ስምምነት ዙሪያ ብዙ ሚና እየተጫወቱ ነው፣ ጥሩ መከላከያ እንዲኖርም ይፈልጋሉ ብለዋል። የዩክሬኑ ፕሬዝዳንት ዜሌንስኪ በበኩላቸው ከትራምፕ ጋር የነበራቸው ውይይት ጥሩ እንደነበር ገልጸው በውይይቱ አሜሪካና አውሮፓ በደህንነት በኩል ከስምምነት የሚደርሱበት ሁኔታ ይኖራል። ጦርነቱን ለማስቆም 90 ከመቶ ስምምነት አለ። ያም ሆኖ የዩክሬን ሉዓላዊነት መከበር አለበት። በአንዳንድ ጉዳዮች ህዝባዊ ውሳኔ ለማድረግ ያለን እቅድ አልተውንም ብለዋል ፕሬዝዳንት ዜሌንስኪ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት አየሩ ቀዝቃዛማ ይሆናል። በአንዳንድ አካባቢዎች ነፋሻማና ዝናባማ አየር ጸባይ ይኖራል። የጎርፍ መጥለቅለቅ ሊኖር የሚችልባቸው አካባቢዎችም አሉ ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 11፣ በቴል አቪቭና አካባቢው 16፣ በሃይፋና አካባቢው 14፣ በቲቤሪያና አካባቢው 18፣ በኤርሸባና አካባቢው 15፣ በኤላትና አካባቢው 21 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና ይህን ይመስላል። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው ርዕሰ ጉዳዮች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ባጭሩ እናቀርባለን። የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው የጠቅላይ ሚኒስትር ናታንያሁን የአሜሪካ ጉብኝትና ከትራምፕ ጋር የሚኖራቸውን ግንኙነትና ውይይት በተመለከተ ሰፊ ዘገባ አቅርቧል። ጠቅላይ ሚኒስትር ናታንያሁና ፕሬዝዳንት ትራምፕ ዛሬ ምሽት በእስራኤል ሰዓት አቆጣጠር ከምሽቱ 10 ሰዓት ተኩል ጀምሮ በፍሎሪዳ በማራላጎ በተባለው የትራምፕ መናፈሻ ቦታ ይገናኛሉ። የኢትዮ ታህሮኖት ጋዜጣ የፕሬዝዳንት ትራምፕ ጫና የጠቅላይ ሚኒስትር ናታንያሁ ጥያቄ በሚል ርዕስ ባቀረበው ዘገባ ትራምፕ በጋዛ ሰርጥ የሁለተኛው ዙር የተኩስ አቁም ስምምነት ተግባር ላይ እንዲውል በናታንያሁ ላይ ጫና ያሳድራሉ ተብሎ ይጠበቃል። ጠቅላይ ሚኒስትር ናታንያሁ ደግሞ እስራኤል ወደ ሁለተኛው ዙር የተኩስ አቁም ስምምነት የምታልፈው የሐማስ ድርጅት የጦር መሳሪያ ትጥቁን ሲፈታና የፖሊስ ልዩ ኃይል ባልደረባ የነበረው ራን ጊቪሊ አስከሬን ወደ እስራኤል ሲመለስ ነው በማለት ናታንያሁ ትራምፕን ይጠይቃሉ ተብሎ ይጠበቃል ብሏል ጋዜጣው። ሌላው ናታንያሁ ትራምፕን ከሚጠይቋቸው ነገሮች አንዱ ኢራን የኒውክሌር እቅዷን እንደገና እንዳታካሄድ
አሜሪካ ማዕቀብ በመጣል ጫና እንድታሳድር ብሎም ዲፕሎማሲያዊ መንገዱ ውጤት ካላመጣ እስራኤል ኢራንን እንድታጠቃ አሜሪካ እንድትፈቅድ ጠቅላይ ሚኒስትር ናታንያሁ ፕሬዝዳንት ትራምፕን ይጠይቃሉ ተብሎ የሚጠበቅ መሆኑን የኢዲዮት አህሮኖት ጋዜጣ ካቀረበው ዘገባ መረዳት ችለናል። የማሪቭ ጋዜጣም የጠቅላይ ሚኒስትር ቢንያሚን ናታንያሁና የፕሬዝዳንት ትራምፕን ፎቶግራፎች በፊት ገጹ በመለጠፍ የትራምፕ ዋና ዓላማ አዲስ ሁኔታን በመካከለኛው ምስራቅ መፍጠር ነው የሚል ዘገባ አቅርቧል። ጠቅላይ ሚኒስትር ቢንያሚን ናታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ምሽት በፍሎሪዳ በሚገኘው ትራምፕ የግል ቤታቸው ተገናኝተው ይወያያሉ። በውይይቱም ትኩረት ሊሰጣቸው የሚችሉ ጉዳዮች በጋዛ ሰርጥ ሁለተኛው ምዕራፍ የተኩስ አቁም ስምምነት በሚጀመርበት ሁኔታ፣ የኢራን እንደገና ማንሰራራት እስራኤልን ስለማሳሰቡ፣ እስራኤል በሶሪያና ሊባኖስ እንዲከበሩ የምትፈልጋቸው ጥቅሞች ዋነኞቹ ናቸው። ይሁን እንጂ በጋዛ ሰርጥ ሁለተኛ ዙር ስምምነት ዙሪያ ፕሬዝዳንት ትራምፕ በጠቅላይ ሚኒስትር ናታንያሁ ላይ ጫና ሊያሳድሩ ይችላሉ። በተለይ እስራኤል የሐማስ ድርጅት የጦር መሳሪያ ትጥቁን እንዲፈታ የሚለውን አቋሟን ለላ እንድታደርግ በናታንያሁ ላይ ጫና ያሳድሩ ይሆናል የሚል ስጋት በእስራኤል ባለስልጣናት በኩል ከኢየሩሳሌም አለ ብሏል የማሪቭ ጋዜጣ። ሌላው የኢዲዮት አህሮኖት ጋዜጣ የዘገበው የጠቅላላ ደህንነት ጥበቃው ድርጅት ሻባክ የጠቅላይ ሚኒስትር ናታንያሁ ቃል አቀባይ የሆነውን ኤሊ ፌደልሽታይንን ወደ ስራ ገበታው እንዳይመለስ አላደረገም። ኤሊ በደህንነት በኩል ክፍተቶች ቢታዩበትም ሻባክ ወደ ስራ ገበታው እንዳይመለስ አላደረገም። ቃል አቀባዩ የግል አማካሪ እስከ መሆን ደርሷል በማለት በኤሊ ኤድልሽታይንና ጠቅላይ ሚኒስትር ናታንያሁ መካከል በነበሩ ጉዳዮች ዙሪያ በተለይ በመረጃ ልውውጥ ዘርፍ ክፍተቶች ነበሩ ተብሎ የሚጠረጠረውንና ተያያዥ ጉዳዮችን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው አቅርቧል። ሌላው በፈረንሳይ ሲኒማ በኮከብ ተዋናይነት የምትታወቀው ብሪጂት ባርዶ በ91 ዓመቷ ከዚህ ዓለም በሞት መለየቷን ጋዜጦች ዘግበዋል። ብሪጂት ኮከብ ተዋናይት ከመሆኗ ባሻገር የእንስሳት መብትን በማስጠበቅ ዘርፍ በሀገሯ ፈረንሳይና ዓለም ዘንድ የምትታወቅ ነበረች። በ91 ዓመቷ ከዚህ ዓለም በሞት መለየቷን ጋዜጦች ዘግበው ለአንባቢያን አቅርበዋል። ሌላው በስልኮችና ኮምፒውተሮች መረጃዎችን የሚበረብሩ አካላት ከአንድ ሳምንት ተኩል በፊት የቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔትን ስልክ ጠልፈው ከቴሌግራም ገጻቸው መረጃዎችን መስረቃቸው ይታወሳል። ሰሞኑን ደግሞ በጠቅላይ ሚኒስትሩ ቢሮ ሰራተኞች ክፍል ኃላፊ የሆኑትን ጻሂ ባበርማንን ስልክ መበርበራቸውን አስታውቀዋል። እኒህ ከኢራን ጋር ግንኙነት አላቸው የሚባሉት መረጃ በርባሪዎች ራሳቸውን አንዳላ ብለው የሚጠሩ ናቸው። ጻሂ ባበርማን በቀጣይ በእንግሊዝ የእስራኤል አምባሳደር እንዲሆኑ የታጩ ናቸው። የእሳቸው ስልክ መረጃ መሰረቁንም የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። ሌላው በእስራኤል አንዳንድ ድንበሮች በኩል ደህንነት ጥበቃው ብዙ እየተከበረ እንዳልሆነና አንዳንድ ድንበሮችም የተጣሱ ፍልስጤማውያን በህገወጥ መንገድ ወደ እስራኤል መግባታቸው አሳሳቢ መሆኑንና በአዋሳኝ ድንበሮች አካባቢ የሚኖሩ ዜጎች በግንብና ጥሩ ብዙም እንደማይተማመኑና ብዙዎች እንደ ጥቅምት 7ቱ ሰርገው ይገባሉ የሚሉ ስጋቶች ያሉባቸው መሆኑን የኢዲዮት አህሮኖት ጋዜጣ ዘግቧል። በተለይ ሰሞኑ ስለ ድንበር አጥሩና ግንቡ የሚነገሩ ነገሮች ነዋሪዎችን ተጨማሪ ስጋት ያሳደረባቸው መሆኑን ገልጸዋል። በሰሜን እስራኤል በቤትሻንና አፍላ አካባቢ ዓርብ ዕለት የሽብር ጥቃት ያደረሰው ፍልስጤማዊ ድንበር ጥሶ መግባቱ መነገሩም ይታወቃል። የድንበሩ አጥር ደህንነት መጣሱና ፍልስጤማውያን እየሾለኩ መግባታቸው አሳሳቢ መሆኑን የኢዲዮት አህሮኖት ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። የማዕሪፍ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል የእስራኤል ደህንነት ጥበቃ አካላት በመሃል አዛ የኢራን ጊቪሊን አስከሬን ጉዳይ የሚያውቅን አንድ አሸባሪን ጠልፈው ወደ እስራኤል ማምጣታቸውን ነው። እስራኤል ጥቅምት 7 ቀን በግዛቷ ውስጥ ተጠልፈው ወደ ጋዛ ከተወሰዱ ዜጎች መካከል የኢራን ጊቪሊ አስከሬን ብቻ ለመመለሱ ይታወቃል። ሐማስ አስከሬኑ ያለበትን ቦታ አላውቅም በሚል ምክንያት እስካሁን አለመመለሱም ይታወቃል። የእስራኤል ደህንነት ጥበቃ አካላት የኢራን ጊቪሊ አስከሬን ያለበትን ሁኔታ የሚያውቅና የእስላም ጅሃድ ድርጅት አባል የሆነ ፍልስጤማዊ አሸባሪን ከመሃል አዛ ጠልፎ ማምጣታቸውን ማዕሪፍ ዘግቧል።
የማዕሪፍ ጋዜጣ ሰሞኑን በእስራኤል ያለውን ከባድ የአየር ጸባይ ሁኔታም ዘግቧል። በአንዳንድ አካባቢዎች የሚጥለው ከባድ ዝናብ ምክንያት የጎርፍ መጥለቅለቅ እንዳለ፣ በቀጣይም ተመሳሳይ የሆነ የጎርፍ መጥለቅለቅ ይኖራል የሚል ስጋት መኖሩን ዘግቦ ሰሞኑን የሰነበተው ከባድ የአየር ጸባይ ከዛሬ ምሽት ጀምሮ እስከ ሮብ ድረስ መረጋጋት የሚታይበት መሆኑን ማዕሪፍ በዛሬ ዘገባው አቅርቧል። የማዕሪፍ ጋዜጣ እስራኤል ሶማሌላንድ ሀገር ምስረታና ሉዓላዊነት የሰጠችውን እውቅና የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ በጥብቅ ነቅፏል። ፕሬዝዳንት ሐሰን ሼህ በሀገሪቱ ፓርላማ ቀርበው ባሰሙት ንግግር ጠቅላይ ሚኒስትር ናታንያሁ በሶማሌ ሕዝቦችና ግዛቶች መካከል መከፋፈል እንዲፈጠር እያደረጉ ነው፣ እስራኤል ለሶማሌላንድ የሰጠችው እውቅና ዓለም አቀፍ ሕግን የሚጻረር ነው በማለት መንቀፋቸውና ጉዳዩ በምስራቅ አፍሪካና የአረብ ሀገራት በኩል ብዙ ጩኸቶችንና ተቃውሞችን ማስከተሉን ማዕሪፍ ዘግቧል። በሌላ በኩል ደግሞ በሶማሌላንድ ህዝብና መንግስት በኩል የእስራኤል እውቅና መስጠት አስደስቷል። የሶማሌላንድ ፓርላማም በሙሉ ድምፅ አጽድቆታል የእስራኤልን እውቅና። የሀሬዲም ወጣቶች የዘመቻ ህጉን በመቃወም በአንዳንድ አካባቢዎች ያካሄዱትን ሰላማዊ ሰልፍ ማዕሪፍ ዘግቧል። በመከላከያ ሰራዊቱ ለማገልገል ፈቃደኛ ያልሆኑ የሀሬዲም ወጣቶችን ለመያዝ የተደረገውን ጥረት በመቃወም የሀሬዲም ወጣቶች ጎዳናዎችን በመዝጋት ችግር መፍጠራቸውን ጋዜጦች በዛሬ ዘገባቸው ተመልክተዋል። የእስራኤል አየም ጋዜጣ የጥቅምት 7 ቀኑን የሽብር ጥቃት በተመለከተ የግብፅ ሰዎች ለእስራኤል አስጠንቅቀው እንደነበር ዘግቧል። ግብጾች መስከረም 23 ቀን 2023 ዓ.ም ለእስራኤል ማስጠንቀቂያ ልከው ነበር። ባዛ ሊፈነዳ የቀረበ አንድ ነገር አለ ብለው አስጠንቅቀውም ነበር። ከ3 ቀናት በኋላም መረጃዎችን የያዘ የግብፅ አውሮፕላን ወደ እስራኤል ቤንጎሪዮን አየር ማረፊያ መጥቶ ነበር። እንደሚገመተው የደህንነት ሰዎች ከእስራኤል አቻቸው ጋር ለመገናኘትና ለመወያየት ሳይሆን አይቀርም። አንዳንድ አካላት ማስጠንቀቂያውን አስቀድሞ ደርሶ ነበር ቢሉም የእስራኤል ብሔራዊ ደህንነት ጥበቃ ቢሮ ግን አስቀድሞ ማስጠንቀቂያ አለመድረሱን መግለጹን የእስራኤል አየም ጋዜጣ ዘግቧል። የሀሬጽ ጋዜጣ የከፍተኛው ፍርድ ቤት የጋሌጻን ራዲዮ መዘጋት እንዲዘገይ ጊዜያዊ ማገጃ ማውጣቱን ዘግቧል። እንዲሁም በፍልስጤማንና የሰፈራ ቀበሌ ነዋሪ ይሁዳን መካከል በተባለው ክልል ግጭቶች መኖራቸውንም ዘግቧል። የሻባክ ድርጅት ኃላፊ ዳቪድ ዚኒ የተሰጣቸው ስልጣን ተገቢ አይደለም በሚል የቀረበ አቤቱታን የከፍተኛው ፍርድ ቤት ውድቅ ማድረጉን እና በዚህ ዙሪያም የነበሩ ውሳኔ አሰጣጥ ሁኔታዎችን ዘግቧል። በቤርሸባ ከተማ በ12 ዓመት ልጅ ላይ ትንኮሳ ፈጽሟል ተብሎ የተጠረጠረው ግለሰብ በሃይማኖት ካሳው መጥፋት ጉዳይ እጁ አለበት ተብሎ የነበረው ጥርጣሬ ውድቅ መደረጉን ሀሬጽ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከቀድሞ የክኔሴት አባል አቶ ሽሎሞ ሞላ ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ሽሎሞ፣ እንደምን አደርክ? ጤና ይስጥልን ሰጠኝ፣ እንዴት አደርክ? ደህና ነኝ። ሰላም ነህ? እግዚአብሔር ይመስገን። ውጩ ይዘንባን ቀዝቃዛ ነው፣ ከዚህ ውጭ ሰላም ነው። በጣም ጥሩ። የተለያዩ ርዕሰ ጉዳዮች አሉን። ከዚህ ውስጥ እንግዲህ ጠቅላይ ሚኒስትር ናታንያሁ ከፕሬዝዳንት ትራምፕ ጋር ዛሬ ምሽት ለመገናኘት በፍሎሪዳ እንደሚገኙ ነው የተገለጸው እና እንዲያው ይሄ ግንኙነት ምን ያክል ውጤት ሊያመጣ ይችላል? ጠቅላይ ሚኒስትር ቤንያሚን ናታንያሁ እና ትራምፕ ዛሬ 6ኛ ግንኙነታቸው ነው። ትራምፕ ለሁለተኛ ዙር ተመርጠው የአገሪቱ ፕሬዝዳንት ሆነው ከመጡ ትራምፕ ለእስራኤል ያላቸውን ወዳጅነት በተለያየ መንገድ እየገለጹ ነው ያሉት። ግን የዛሬው ግንኙነታቸው ለየት ያለ ነው። አንደኛ እሳቸው ግንኙነቱን የሚያደርጉት ፕሬዝዳንቱ የክሪስማስ ወይም ደግሞ የዓመቱ መለወጫ የረፍት ጊዜ ባሉበት ጊዜ ከቤታቸው ከግል ቤታቸው ወደ ፍሎሪዳ
ጠርተው እዛ ያው እያስተናገዷቸው ነው ያለው። ይሄ የሚያሳየው የሁለቱን መሪዎች ቀበልነት ነው። ይሄ አንዱ። በዚህ አጋጣሚ ደግሞ ጠቅላይ ሚኒስትራችን ያው ጥሩ ውጤት ይዘው እንዲመጡ ጥሩ ግንኙነት እንዲሆናላቸው ሁላችን ተስፋ እያደረግን፣ ግን በሁለቱ መሪዎች መካከልም ልዩነት ሊኖር ይችላል። ምክንያቱም ሁለቱ ሀገሮች የራሳቸውን እያንዳንዱ ሀገር የራሱን የሀገር ጥቅም ማስከበር ስለሚፈልግ አሁን በተለይ የሚወጡት አንዳንድ መረጃዎች በጋዜጠኞች ልዩነት ሊኖር ይችላል የሚባለው ልዩነቱ ሊኖር የሚችለው በአዛ ልዩነት ሊኖር የሚችለው የኢራንን ጉዳይ በተመለከተ ልዩነት ሊኖር የሚችል የፍልስጤሞችን በምን አይነት ሁኔታ ነው ለምሳሌ የፍልስጤም ርዕሰ አስተዳደር አቡ ማዘን አሁን በአዛ ጉዳይ እንደተሮ ጣልቃ ገብነቱ ከዚህ ተያይዞ የቱርክና የኳታር ተወካዮች አዛን መልሶ ለማቋቋም በሚለው ፕሮግራም በማንኛውም ፕሮግራም እንዳይሳተፉ የእስራኤል አቋም ሲሆን የአሜሪካ አቋም ግን መሳተፍ አለባቸው ነው። ኢራንን በተመለከተ ደግሞ የእስራኤል እይታና የአሜሪካ እይታ ለየት ያለ ነው። እስራኤል ኢራን ጋር ጦርነት ከፍታ የ12 ቀን ጦር ካካሄደች በኋላ በደረሱበት ስምምነት መሰረት አሁን ኢራኖች እንደገና መልሰው የሚሳኤል መገንቢያ ፋክተሪያቸውን እያሰሩ ነው። ከዛ ደግሞ የኒውክሌር ቦምብ መያዝ ያላቸውን ፍላጎት እንደገና አድሰው የተጎዱትን ቦታዎች ሁሉ እንደገና እያስተካከሉ ነው ያሉት። በዚህ ላይ እስራኤል የሆነ አክት እንዲወሰድ ትፈልጋለች። ምክንያቱም ብዙ ጊዜ ኢራን አሁን ደካማ ናት። ደክማ ሳለች እንደገና አንዱ ነገር ካልተደረገና ኢራን የኒውክሌር ቦምብ ፕሮግራሟን ካልቀነሰችና ወይም ካልተወች ለእስራኤል አደጋ ስለሆነ እስራኤል ራሷን ነፃ አድርጋ ስለምታይ በዚህ ጉዳይ ምናልባት አሜሪካዎች ደግሞ ነው አታደርጉት፣ ሊሆን አይችልም፣ ለኔን አስታውቁኝ፣ ከኔ ጋር አብረን መስራት ያለባችሁ፣ እንደዚህ አይነት ነገሮች ይኖራሉና ሂዝቦላን በተመለከተ ደግሞ በሰሜኑ እስራኤል የምትፈልገው ሂዝቦላ የጦር መሳሪያውን እንዲፈታ ሙሉ በሙሉ እንዲፈታ ነው። የደቡብ ሊባኖስ አካባቢ ሂዝቦላ እግሩን መርገጥ የለበትም ተብሎ ተነግሮ ነበር ካሁን ቀደም። እዚህ ላይ ቢሆን የአሜሪካ መንግስት ለዘብተኝነት እያሳየ መስሎ ይታያል። በእርግጥ ሂዝቦላ የጦር መሳሪያውን ሊፈታ የሚችለው በአንድ ጊዜ ሳይሆን ቀስ በቀስ ነው። እስራኤል ደግሞ ቀስ በቀስ የሚለውን ነገር አትቀበለውም። ምክንያቱም ከአሁን ቀደምም የነበረና የቆየ የታየ ስለሆነ ሂዝቦላዎች ራሳቸው እንደገና መልሰው ለማገገም የሚረዷቸው ደግሞ ኢራኖች ናቸው። ኢራኖች ደግሞ በአጠቃላይ በቀጠናው ተብትበውብን የነበረውን ትብት እስራኤል ስለቆጣጠረችውና ስለበጣጠሰችው እንደገና አሁን ራሳቸውን አጠናክረው ለመገንባት ይፈልጋሉ እና እዚህ ላይ የሁለቱ ሀገሮች እይታ የአሜሪካና የፕሬዚደንት ትራምፕ እይታ የተለያየ ሊሆን ይችላል። እንደዚሁም በነገራችን ላይ በሱሪያም ለምሳሌ አሻራን እሳቸው አስተናግደውታን የሱሪያውን አዲሱን መሪ እስራኤል ሰውየውን በደንብ እየተከታተለችው ነው ያለች እና ግን በዚህ ላይም ልዩነት አለ። ለምሳሌ እስራኤል አሜሪካ ከእስራኤል ጋር ስምምነት ከአሻራ ጋር የሴኩሪቲ ዞን የሴኩሪቲ አግሪመንት አድርጉ እያለች ጫና እያደረገች ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ቸኩለው ሄደው ሰውየው ጋር ይሄ ጂሃዲስት ስለሆነ የእስልምና ሃይማኖት አክራሪ መንግስት ስለሆነ መጀመሪያ ቀስ ብዬ ማየት አለብኝ ነው እይታው። ልክ እንደዚሁም በሳውዲ ላይም ያለው አቋም የተለያዩ ነገሮች የተለያዩ ልዩነቶች ሊኖሩ ይችላሉ። ግን ለማንኛውም የሁለቱን መሪዎች ግንኙነትና የሚደርሱበትን በግልጽ የሚናገሩትን ነገር ልናየው እንችላለን። ምናልባት ውስጥ ለውስጥ የሚጨርሱት ስምምነትም ሊኖር ይችላል፣ አናውቅም። ለማንኛውም ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሌሎች በዓለም ካሉት መሪዎች ለየት የሚያደርገው ትራምፕ ካላቸው ቀረቤታ የተነሳ አሁን ለስድስተኛ ጊዜ
ሁለቱ መሪዎች መገናኘታቸው ማለት ነው። ጥሩ የሚኖረውን ውጤት በቀጣይ የምናየው ይሆናል። ሌላው ርዕሰ ጉዳይ የእስራኤልና ሶማሌላንድ ጉዳይ ነው እና እንዴት ተመለከትከው? ለእስራኤል የሚያስገኘው ጥቅምስ ምንድን ነው? ኢትዮጵያስ እንዴት ተመለከተችው የእስራኤልን እውቅና ለሶማሌላንድ መስጠቷን? የኢትዮጵያ ሶማሌላንድ እስራኤል የሰጠችው እውቅና በተመለከተ ምን አለች የሚለው እኔ ብዙም አውቀው ነገር የለኝም። ግን ኢትዮጵያ እንደ እስራኤል ሀያላን መንግስት አይደለችም። ኢትዮጵያ የጎረቤት ሀገሮቿ ጋር ጉዳዩ እንቅፋትና ችግር ሊያመጣባት ይችላል እና ኢትዮጵያ በቀላሉ ወይም ልክ እንደ እስራኤል ሶማሌላንድን እውቅና ትሰጣለች ብዬ አላምንም። ኢትዮጵያ ማድረግ ያለባት ሌላ ነገር ነው። የራሳቸውን ከጦርነት በተለይ አማራ ክልል ያለው ጦርነት በእርግጥ በየቦታው አለ። በተለይ በአማራ ላይ ያለው ትግራይ ውስጥም አለ ችግር። አዎ፣ እና ትግራይ ውስጥም ጦርነቱን የሚቆምበትን መንገድ ነው መፈለግ ያለባት እንጂ ሌላ የውጭ ፖሊሲዋን አሁን አዲስ ችግር የሚያመጣ እውቅና መስጠት አለባት ብዬ አላስብም፣ አልገምትምም። ለምሳሌ ኢትዮጵያ አሁን ሶማሌላንድን እንደ ሀገር አድርጋ እውቅና ብትሰጥ ነገ ደግሞ ትግራዮች ለምሳሌ ተነስተው እኛ እውቅና ይሰጠን ብል የመጀመሪያ ሀገር እውቅና የምትሰጠው ሶማሌ ትሆናለች። ከዛ ግብጾች ይሆናሉ፣ ከዛ ኤርትራዊዎች ይሆናሉ፣ ከዛ እና በጣም አስቸጋሪ ነው። ምክንያቱም ኢትዮጵያ ልክ እንደ እስራኤል ትልቅ ሀገር ኢኮኖሚ ስቴቢሊቲ ያላት ትልቅ ሀገር አይደለችም። የኢትዮጵያ ሕዝብ በድህነት የተዘፈቀ ሕዝብ ነውና እንጂ ያላቸውን የውጭ ፖሊሲ የሚያበላሽ ነው። ታስታውስ እንደሆን ባለፈው ያው ሀርጌሳን ለመጠቀም የወደብ ስምምነት አደረግነ ተብሎ ሰላሙን ተደረገ ምናምን መጨረሻ ላይ ቱርክ ላይ ስምምነት ተደርጎ ኢትዮጵያ የፈረመችበትን እንድትቀድ ተደርጓል። ስለዚህ በኢትዮጵያ ላይ ኢትዮጵያ ምንም አይነት ተጽዕኖ ይኖራታል ብዬ አላምንም። እስራኤልን ግን በዚህ ላይ አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ የወሰዱት እርምጃ ትክክለኛ ነው ብዬ ነው የማስበው። ለእስራኤልን ብሔራዊ ጥቅም ከፍ የሚያደርግና የእስራኤል ብሔራዊ ጥቅም የሚረዳ ነው። ምክንያቱም በዛ ቀጠና አካባቢ ያለው ሁኔታ አሁን ቀጥታ ተጎጂ እየሆን ያለን እኛ ነን። ማለትም ታስታውስ እንደሆን የወተት ዝንቦችን የምላቸው ሁቲዎች ለምሳሌ ለፍልስጤም በማያገባቸው ገብተው ሚሳኤል እየተኮሱ ሲያስቸግሩን ቆይተዋል። ያ ብቻ ሳይሆን በቀይ ባህር አርጎ አልፎ በግብጽ የሚመጣውን አውሮፕላን የመርከብ በተለይ ኤዥያን እና አውሮፓን የሚያገናኘው መስመር ከፍተኛ ችግር አለበት። ከዛም አልፎ የእስራኤል መርከቦች እየተለዩ ሁቲዎች ሲጎዱ ቆይተዋል እና ካለው የቦታ ርቀት የተነሳ ምናልባት እስራኤል ግን ከሶማሌላንድ ጋር ስምምነት ካደረገች የስትራቴጂያዊ ስምምነት ነው የሚሆነው። ስትራቴጂካዊ ጥቅም ይኖራታል እስራኤል ያን ቀጠና አካባቢ ከዛ በመሆን ጥቅሟን የምታስከብርበት መንገድ ነው ብዬ ነው የማስበው። በዚህ እንዳለ ደግሞ ለሶማሌላንድ ደግሞ የምታገኘው ጥቅም እንዴት ነው? የእስራኤል ቴክኖሎጂ፣ የእርሻ፣ የሳይበር ብዙ እውቀት ያላቸው ካምፓኒዎች ሶማሌላንድ ሄደው ኢንቨስት ካደረጉ ያች ሀገር የበለጸገች ሀገር ትሆናለች፣ ጥሩ ትሆናለች እና በነገራችን ላይ በታሪክም ስንመለከተው ሶማሌላንድ በ1948 ዓመተ ምህረት ነበረ ነፃነቷን ያገኘችው። ግን በግድ ከሶማሌ ጋር ጨፍልቀዋት ነውና ለወደፊቱም ቢሆን ሶማሌ ቀስ በቀስ የራሷን የቻለች ሀገር መሆኗ አትቀርም። ግን አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህን አይነት ውሳኔ ሲወስኑ 4 ወይም 5 ጥቅም አለው ብዬ ገምታለሁ። አንዱ የመጀመሪያው ጥቅም እንዳልኩት ያው የኢኮኖሚ ጥቅም ይኖራል። ብዙ የእስራኤል ካምፓኒዎች የሄዱ ቢዝነስ እያደረጉ ጥቅም እስራኤል ታገኛለች ከዚህ ከኢኮኖሚ ኢንቨስትመንቱ። ሁለተኛው ደግሞ ወታደራዊ ስትራቴጂ እስራኤል ደግሞ ያን ቀጠና
ለመቆጣጠርና ራሷን ለመቻል በተለይ መርከቦቿን በተለይ ሁቲዎችን ከዛም አልፎ ኢራኖችን ቀረብ ለማለት ይረዳታል። ያ ሲባል ሶማሌላንድ ለምሳሌ የእስራኤል የአየር ኃይል ከዛ ወታደራዊ ካምፕ ቢገነባ ልክ ቱርኮች ሶማሌ ውስጥ እንዳላቸው ማለት ነው። ልክ አሜሪካ ካታር ውስጥ እንዳላቸው ሁሉ እስራኤልም መብቷ ነው። ስቴብል ከሆነ ሀገር የሆናል ብላ ከምታምነው ሀገር እንደዚህ አይነት እንትን ማድረጉ ያን እስራኤል ያላትን የደህንነት ታስከብራለች ማለት ነው። ይሄ 3 4ኛው ነገር ደግሞ እንዴት ነው? ባለፈው ያለ መንግስት ተነስቶ ፍልስጤምን ሪኮግናይዝ ያደርግ እውቅና ሲሰጣትና የፍልስጤም መንግስት እንዲቋቋም እንፈልጋለን ብሎ ቮት ሲያደርግ የተወሰኑ ሀገሮች ብቻ ናቸው የተቃወሙ። እስራኤል ደግሞ መብቷ ነው። ስለዚህ እስራኤል ተነስታ ፍልስጤምን እውቅና ከሰጣችሁ እኔም ደግሞ ለሶማሌላንድ እውቅና ሰጣለሁ ብላ መናገሯ ሌላው የአካባቢውን ቀጠና አጀንዳ አድርጎታል። የሶማሌላንድ አሁን እስራኤል ያደረገችው በዓለም ደረጃ በጣም ብዙ ንግግር እንዲሆን አድርጓን አስቀምጧል። በአጠቃላይ የሶማሌላንድ እውቅና መስጠት ለእስራኤል በከፍተኛ ደረጃ ይጠቅማታል እንጂ ጎዳታም እያላሰበ ጥሩ። ሌላው ርዕሰ ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የዩክሬኑ ፕሬዝዳንት በፍሎሪዳ ተገናኝተው እንደተወያዩ ነው። የሁለቱ ባለስልጣናት ውይይት በሩሲያና ዩክሬን መካከል ያለውን ጦርነት በእውነት ሊያስቆም ይችላል ወይ? ተቃርበናል፣ ቅርብ ነው አሁን ሰላም ስምምነት ለማድረግ የሚሉ ዘገባዎች እየወጡ ነው። ይኸውልህ በመጀመሪያ ደረጃ በኡክራይን እና በሩሲያ ውጊያ የሩሲያ ፉኛ ፈንድቷል ማለት ይችላል። እንዴት ነው የሩሲያ ፉኛ ፈነዳ ስልህ እነሱኛ ሀያራን አገር ነን እያሉ ጦርነቱን ከመክፈታቸው በፊት ታስታውስ እንደሆነ ከዛሬ 3 ዓመት በፊት እነሱ ሲሉ ተንበረኑ እኛ ኪየቭን በአንድ ሳምንት ውስጥ ባልሞላ በ24 ሰዓት ውስጥ እንቆጣጠራታለን ብለው በጣም ዩክራይንን ወረድ አድርገው በማየት ጦርነቱን ጀመሩ። ግን እሷ ዩክራይን አይበገሬነቷን የዩክራይን ህዝብ አይበገርነቱን በማሳየት ከሞላ ጎደል ለፑቲን ከፍተኛ የሆነ የፖለቲካና የሴኩሪቲ ኮምፕሊኬሽን እና ውስብስብ ነገሮችን እና ውድቀትን አጋጥሞታል። ስለዚህ ይህ ጦርነት ከእንግዲህ ጦርነት በኋላ ጦርነቱ እንዲያቆም ከተፈለገ ዩክራይን በጠንካራ አቋሟ ጸንታ እንደምንም ብሎ በእርግጥ የተወሰነ ዋጋ ሊያስከፍላቸው ይችላል። ግን እንደዚህ አድርገው አሸነፍኩ የማለት አቅምና ወይም ማሸነፏን ማረጋገጥ ይችላል ዩክራይን ማለት ነው። በነገራችን ላይ የራሻ ፉኛ መፈንዳት ማለት ለምን በተለያዩ ዓለም ሀገሮች ላይ ራሻ ሀያላን መንግስታት እየተባለ ሲነገርላት የነበረውና ስትሸጥ የነበረው የጦር መሳሪያ ሁሉ ዜሮ ሆኗል ማለት ይችላል። አንዱ ምሳሌ አየመወስደው ለምሳሌ አይኤስ ነው የሚባል የአውሮፕላን መቃወሚያ ለኢራን ተሸክማ ነበር። በጣም ከአሜሪካና ከእስራኤል ካላቸው ጋር የሚወዳደር ተብሎ የሚጠራ አውሮፕላን መሳሪያ ነበራቸው። ግን እስራኤል ያን ሁሉ ደርምሳ ኢራን ውስጥ ሄዳ ቁጭ ብላ እስራኤል እንደፈለገቸው ኢራን ገብታ ተወታ ደበድባቸው። ይሄ ለምሳሌ በጃዙር የራሻ ውድቀት ነው። ራሻ የጦር መሳሪያ የማረተ ዝም ብሎ ጉራ እንጂ ውጤታም የሚያስገኝ የጦር መሳሪያ የላቸውም። እና አሁን በዚህ መንገድ እንዳለን ያስልም ሙሉ በሙሉ የዩክሬንና የራሻ ጉልበት አንድ ነው ማለት አይደለም። ቢሆንም ትንሽ ራሻ ሀያላን አገር ስለሆነች ጠንካራ ናት ማለት ይችላል። ግን በጥንካሬያቸው ግን በተግባር በሚታይበት ጊዜ ዜሮ ሆነዋል ማለት ይችላል። ስለዚህ ከዚህ ተነስቶ ስለሚመጣ ምናልባት ዛለንስኪ ወይም ደግሞ የዩክሬኑ ወጣት በእውነት እያደረገ ያለው ተጋድሎ በነገራችን ላይ ይሁዲ ነው፣ እሱ ይሁዲ ነው እና እያደረገ ያለው ተጋድሎና ዩክሬንን
በተለይ የአውሮፓን ድጋፍ ስላገኘ የአሜሪካንም ድጋፍ ስላገኘ የሚያደርገው ስምምነት አገሩን የሚጠቅም እንጂ የሚጎዳ ወይም ደግሞ ራሽያን የሚጠቅም ስምምነት ያደርጋሉ ብዬ አላስብም። ጥሩ እንግዲህ እስኪ እናየዋለን። አዲሱ ዓመት እንደው ተስፋዎችን ይዞ ሊመጣ ይችላል ወይ? ፈረንጆቹ 2026 ዓመተ ምህረት ምንጊዜም ቢሆን ሁላችንም ቢሆን እስራኤል ተስፋ አትቆርጥም። እስራኤል ህዝብ የሆነ ሁሉ ተስፋ አይቆርጥም። በነገራችን ላይ ክርስቲያን ተስፋ አይቆርጥም ነው የሚሉት እና በእርግጥ አዲስ ነገር በአዲስ ዘመን በሚመጣበት ጊዜ ሁላችንም ቢሆን በብሩህ ተስፋ ምንጠብቃለን። አይሆንም ብሎ ማሰብ ትክክል አይደለም። ሁልጊዜም ቢሆን ነገሮች ይስተካከላሉ ብሎ ማሰቡ ጥሩ ነገርም ይዞልን ሊመጣ ይችላል። 2026 ዓመተ ምህረት ለእስራኤል በተለይ ሀገራችን አሁን ከነበረችበት ጦርነት የተሻለ ጊዜ አጋጥሟት የጥሩ ዘመን እንዲሆን ሁላችንን እንመኛለን። ግን አንዳንድ የሚያሳዩት ምልክቶችም ጥሩ ናቸው ብዬ ነው የማስበው። እስራኤል በዓለም አቀፍ ደረጃ ሀያልነቷን እና ጥንካሬዋን አሳይታለች። ይሄ ጥንካሬ ማሳየት ደግሞ ወደ ተግባር ይተገበራል ብዬ አምናለሁ። ለምሳሌ አንዱ እኛ ዛሬ አሁን ሊደንቀን የሚገባው ነገር ለምሳሌ የሀገሪቱ ኢኮኖሚ ነው። 3 ዓመት ማለት ነው ከ2023 ዓመተ ምህረት ጀምሮ ጦርነት እያካሄደች እስራኤል ይህን ያህል የጦር መግዣ ገንዘብ ኢንቨስት እያደረገ እየወጣ እያለ ግን በእርግጥ የኑሮ ውድነትና የዕቃ መወደዶች ጉዳይ ነገር ቢኖርም ግን ለምሳሌ የዶላርን ዋጋ በምታይበት ጊዜ ያለችውን የሀገሪቱን ኢኮኖሚ በምታይበት ጊዜ የሀገሪቱ ጂዲፒ ወይም ደግሞ የነፍስ ወከፍ የገቢ ምንጭ በምናይበት ጊዜ በማክሮ ኢኮኖሚ የሚባለውን እስራኤል በእውነት ጥንካሬ ያላት ሀገር ናት። ጥንካሬዋም ይቀጥላል እና ከዚህ ተመርኩዘን እኛ ተስፋ የምናደርገው ምናልባት ደግሞ ውስጥ ያለው እስራኤል ያለው በተለይ መከፋፈል የግራ የቀኝ የተባለ ያለው የፖለቲካ ውዝግብ ደግሞ በእርግጥ በ2026 ዓመተ ምህረት የበለጠ ጠንከር ሊል ይችላል የምርጫ ዘመን ስለሆነ ቢሆንም እንኳ በዲሞክራሲ አገር ስለሆነች እስራኤል እንደምንም ተብሎ ሚዛናዊ በሆነ ክርክር ተደርጎ በ2026 እንደገና አዲስ ምርጫ ስለሚደረግና አዲስ ምርጫ ውጤት ሊኖር ስለሚችል የሚመጣው መንግስት ደግሞ እስራኤል ሀገር ህዝቡን የሚጠቅም እንጂ የሚጎዳ እንዳይሆን የልዩነት ማስፋት ሳይሆን የአንድነትን እና እጅ ተጓንቶ ነው መሄድ ይጠናከርበት መንገድ እንዲሆን ሁላችንን እንመኛለን። ይሆናልም። ምክንያቱም እስራኤል ሁሌም የምታሸንፈው ውስጧ ህዝቡ የውስጥ ግንኙነታችን ወይም የወዳጅነታችን ወይም አብሮነት ኑሯችን እስራኤል ሀገር ውስጥ የህዝቡ አንዱ ከአንዱ ጋር እኩል ሲሆንና ሰላም ሲሆን ነው እና 2026 ዓመተ ምህረት የምርጫ ዓመት ቢሆንም እስራኤል ሀገር ውስጥ ግን ጥሩ ነገር ይመጣል ዓመት ነው ብዬ አገምታለሁ። ጥሩ ነገር እንዲመጣ ተስፋ እናደርጋለን። ተስፋም ጥሩ ነው። በጣም ነው የምናመሰግናቸው ሽሎሞ። መልካም ቀን እንመኛለን። መልካም ቀን። ሞቀት እናንተ በተለይ ኢየሩሳሌም ያላችሁ ሰዎች ሞቅ ያለ ልብስ ብትለብሱ ጥሩ ነው ብዬ ገምታለሁ። በጣም እሺ፣ እናመሰግናለን። መልካም ሰላም።